ሁለተኛ ስፍራ ላይ የምትገኘዋ ዋና ከተማ በዓለማችን እድሜ ጠገብ ምግብ ቤት የሚገኝባት ከተማ ረጅም የከተማ ባቡር መስመር ያለባት የሀገረ ስፔን ዋና ከተማ ማድሪድ። ሰላም የአፍሪ ሚዲያ ቤተሰቦች፣ በዛሬው የአፍሪዶክ ዝግጅታችን ደግሞ የስፔን ዋና ከተማ ማድሪድን የምንዳስስ ይሆናል። እንዲሁም ለቻናላችን አዲስ የሆናችሁ ተመልካቾቻችን ቻናላችንን ሰብስክራይብ በማድረግ ተጨማሪ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። ፕሮግራሙን ወደ እናንተ አዘጋጅቼ የማቀርበው እኔ ኤፍሬም ታጠቅ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በ860 ዓመተ ዓለም የተቆረቆረችው ማድሪድ ስሟን ያገኘችው ማግሪት ከሚል የአረበኛ ቃል እንደሆነ ይነገርላታል። የቃሉ ትርጓሜም የበርካታ ጅረቶች መገኛ ማለት ነው። ማድሪድ በስፔን ልብ ላይ የምትገኝ ከተማ ስትሆን 2120 ጫማ ከባህር ጠለል በላይ ከፍ ብላ ትገኛለች። በዚህም ከአውሮፓ ከተሞች አንደኛዋ ሆናለች። ይህ የመሬት አቀማመጥም የአየር ጸባዋ ቀዝቃዛ እንዲሆን አድርጓታል። ፀሐያማ የምትባል ከተማም ናት። በዓመት በአማካኝ 250 ቀናት ፀሐይ ታገኛለች። ከተማዋ እንደ ማዕከልና የሀገሪቱ ገዢዎች መቀመጫ ሆና ማገልገል የጀመረችው በ16ኛው ክፍለ ዘመን ከንጉሥ ፊሊፕ ሁለተኛ ዘመነ መንግሥት ጀምሮ ቢሆንም ዋና ከተማ የሆነችው ግን በፊሊፕ ሶስተኛ ዘመነ መንግሥት ጊዜ ነበር። በዚህ ጊዜ ለዋና ከተማነት እንድትመረጥ ያደረጋት ምክንያትም ገለልተኛ በመሆኗና የማንም ተጽዕኖ ስላልነበራትም ነበር። የስፔን ዋና ከተማ የሆነችው በተለያዩ ወቅቶች 3 ጊዜያት ሲሆን የመጀመሪያው በ1561 ከዛም በ1601 እና በ1938 ዓ.ም ጀምሮ እስካሁን ድረስ ነው። በ25ኛው ክፍለ ዘመን ማድሪድ በሮማውያን ቅኝ ግዛት ስር ሆና የተደራጀች ሲሆን በ1088 ግን ነፃ ልትወጣና በስፔናውያን ቁጥጥር ስር ልትሆንም ችላለች። ማድሪድ የስፔን የፋይናንስና የጥበብ ማዕከል ናት። በውስጧም የከተማዋን የተለያዩ ዘመናዊ ሁኔታ የሚያሳዩ ህንፃዎች የሚገኙባታል። ከ3 ሚሊዮን በላይ ነዋሪዎችም አሏት። በአውሮፓ ህብረት ከሚገኙ ከተሞች ከበርሊን ቀጥላ ሶስተኛዋ ሰፊ ከተማም ናት። ከለንደን ከፓሪስና ከሞስኮ በመቀጠልም አራተኛዋ ሀብታም ከተማ ናት። በ1992 የአውሮፓ የባህል ከተማም ተብላለች። እንዲሁም ከአውሮፓ አረንጓዴ ከተሞች መካከል አንዷ ስትሆን ከከተማዋ የቆዳ ስፋት 35 በመቶ የሚሆነው አረንጓዴያማ ስፍራና በፓርክ እየተሸፈነ ነው። ከታዋቂ ፓርኮቿ መካከልም ሪቴሪዮ ፓርክ አንደኛው ሲሆን በ140 ሄክታር ላይ ያርፋል። በውስጡም 15000 ዛፎችን ይይዛል። በ17ኛው ክፍለ ዘመን ቢሆን የተዘጋጀው ለህዝብ ክፍት የሆነው ግን በ19ኛው ክፍለ ዘመን ነበር። ጂዲፒዋ ወደ 160 አሜሪካን ዶላር ይጠጋል። በኮንስትራክሽን ስራዋ፣ በሬስቶራንት አገልግሎቷ ከአውሮፓ ምርጥ ከሚባሉ የባቡር አገልግሎቶች መካከል አንዱ በሆነው የትራንስፖርት አገልግሎቷና በትምህርት ስርዓቷ ትታወቃለች። በከተማዋ የሚገኘው ሳላማንካ ዩኒቨርሲቲም በአውሮፓ አራተኛው በዕድሜ ትልቁ የትምህርት ተቋም ሲሆን በ1218 ነበር የተቋቋመው። የከተማዋ ባቡር ግንባታ በ1916 ተጀምሮ በ1919 ተጠናቆ ስራውን ሲጀምር የመጀመሪያው ቀን 56220 ሰዎች ተሳፍረውበታል። በወቅቱ 4 ኪሎ ሜትር ብቻ ሲጓዝ የነበረ ቢሆንም በአሁኑ ሰዓት ግን ወደ 300 ኪሎ ሜትር የሚጠጋ እርዝማን ይሄዳል። ከ302 በላይ ፌርማታዎችና 13 መስመሮችም አሉት። በአማካይም በቀን እስከ 2 ሚሊዮን የሚሆኑ ሰዎች ይጠቀሙበታል። ይህም በአውሮፓ ከሚገኙ ምርጥ የከተማ ባቡሮች መካከል አንዱ ያደርገዋል። ዋና ከተማዋ የሀገሪቱ የኢኮኖሚና የባህል ማዕከል በመሆኗ ባለፉት ዓመታት በተለያዩ ዘርፎች ሰፊ የሥራ ዕድሎችን ወደምታቀርብ ማዕከልነትም ተቀይራለች። ማድሪድ
በስትራቴጂካዊ አቀማመጥ በበለጸገ የባህል ቅርስና ጠንካራ መሰረተ ልማት ያለው የበርካታ ኢንተርናሽናል ኮርፖሬሽኖች ስታርታፕና የበለጸገ የባህል ቅርስና ጠንካራ መሰረተ ልማት ያለው የበርካታ ኢንተርናሽናል ኮርፖሬሽኖች ስታርታፕና የበለጸገ የሥራ ገበያውን የሚያፋጥኑ ኢንዱስትሪዎች መኖሪያ ናት። በዋናነት በቴክኖሎጂ፣ በፋይናንስ፣ በቱሪዝም እንዲሁም በሽያጩ ዘርፎች በርካታ የሥራ ዕድሎችንም ትሰጣለች። በዚህም ለሀገር ውስጥም ሆነ ለዓለም አቀፍ የሥራ ፈላጊዎች መዳረሻና ተመራጭ ከተማም ሆናለች። ማድሪድ ለቴክኖሎጂ እድገት ማዕከል እየሆነች በመምጣቷ በሶፍትዌር ልማት፣ ኤአይ እና የሳይበር ደህንነት ላይ ያተኮሩ ለብዙ ቴክኖሎጂ ኩባንያዎች መቀመጫም ነች። የሀገሪቱ መንግስትም ቢሆን በእነዚህ ዘርፎች በከፍተኛ ሁኔታ ኢንቨስት እያደረገ ሲሆን በተጨማሪም እንደ ጎግል፣ ማይክሮሶፍት እና አማዞን ያሉ ግዙፍ ዓለም አቀፍ የቴክኖሎጂ ኩባንያዎች በውስጧ ጠንካራ ተሳትፎ ስላላቸው ለቴክኖሎጂ ባለሙያዎች ተጨማሪ የሥራ ዕድሎችንም ፈጥረዋል። የስፔን የፋይናንስ ማዕከል እንደመሆኗም ማድሪድ በርካታ ብሔራዊና ዓለም አቀፋዊ ባንኮችን፣ የኢንቨስትመንት ድርጅቶችንና የኢንሹራንስ ኩባንያዎችን ትይዛለች። የማድሪድ የፋይናንስ ዘርፍ እንደ ባንክ፣ አካውንቲንግ፣ ኦዲቲንግ፣ የፋይናንስ ትንተናና የሀብት አስተዳደር ባሉ ዘርፎች ስራዎችን ይሰጣል። ከተማዋ በአውሮፓ ውስጥ ተወዳጅ የቱሪስት መዳረሻዎች መካከልም አንዷ ናት። በየዓመቱ በሚሊዮን የሚቆጠሩ ጎብኚዎችንም ትስባለች። እናም በውስጧ የሚገኘው ደማቅ የቱሪዝም ኢንዱስትሪ በሆቴሎች፣ ሬስቶራንቶች፣ አስጎብኚዎችና የተለያዩ ዝግጅቶች አዘጋጆች ውስጥ በርካታ የሥራ ዕድሎችን ይሰጣል። የቱሪዝም ባለሙያዎች፣ አስጎብኚዎችና በባህላዊና መዝናኛ ቦታዎች አስተዳደር ውስጥ ባለሙያዎች ሁልጊዜም በከተማዋ ተፈላጊ ናቸው። ዓመት እስከ ዓመት በውስጧ የሚከናወኑ በርካታ ዓለም አቀፋዊ ዝግጅቶችም ስላሉ የቱሪዝሙ ዘርፍ ሁልጊዜም ሰፊ የሥራ ዕድሎችን ይሰጣል። ከዚህም ባለፈ ከተማዋ ከተለያዩ ሀገራት ለሚመጡ ባለሙያዎችም የተለያዩ ትምህርቶችና የሥራ ልምዶችንም ትሰጣለች። ከተማዋ የሁለት በዓለም አቀፍ ደረጃ የሚታወቁ የእግር ኳስ ክለቦች መገኛ ናት፣ ሪያል ማድሪድ እና አትሌቲኮ ማድሪድ። በፊፋ መሰረት ሪያል ማድሪድ የዓለማችን ስኬታማ እግር ኳስ ክለብ ሲሆን የአውሮፓ ዋንጫን 15 ጊዜ አንስቷል። ታዲያ ክለቡ በዚህም ከፍተኛ ዋንጫ የወሰደ የአውሮፓ ክለብም ሆኗል። በዓለማችን ከሚገኙ እግር ኳስ ክለቦችም ነው። ሪያል ማድሪድ ከ1956 እስከ 1960 ድረስ በተከታታይ 5 ጊዜ ዋንጫ ወስዷል። በስፔን የጎሽ ፍልሚያ ተወዳጅ የስፖርት አይነት ሲሆን ትልቁ የጎሽ ፍልሚያ የሚካሄድበት ስታዲየምም በማድሪድ ይገኛል። እስከ 25000 ሰዎችን የመያዝ አቅምም አለው። ይህን የጎሽ ፍልሚያ ታሪክን የሚያሳይ ትልቅ ሙዚየምም አለው። በማድሪድ ከሚገኙ ሙዚየሞች መካከል ፕራዳ ሙዚየም ተጠቃሽ የቱሪስት መስህብ ሲሆን ከ8000 በላይ የስዕልና 700 የቅርጻ ቅርጽ ስብስቦች አሉ። ሙዚየሙ 3 ወለሎች ሲኖሩት 100 ክፍሎችም አሉት። ሙዚየሙ የአውሮፓ ምርጥ የተባሉ የአርት ስብስቦችም አሉት። አብዛኛው ስብስብ ከ12ኛው እስከ 19ኛው ክፍለ ዘመን ድረስ የተሳሉ ስዕሎች ናቸው። በሀገሪቷም ትልቁ ሙዚየም ዴል ፕራዶ የስፔን ብሔራዊ ሙዚየም ሲሆን በማድሪድ ይገኛል። በከተማዋ ዋርነር ብራዘርስ የተሰኘ ሙዚየምም ሲኖር በታዋቂ ፊልሞች ላይ ያሉ ገጸ ባህሪያትን የሚወክሉ ቁሳቁሶች ስብስብም አለው። ሙዚየሙም የስፔኑ ዲዝኒላንድ በመባልም በቅጽል ስሙ ይታወቃል። እስከ 4000 ዓመታት ያስቆጠሩ ጥንታዊ ስዕሎች መገኛ የሆኑ 3 ዋና ዋና የስዕል ጋላሪዎች ሲኖሩት ጎልደን ትራያንግል በመባልም ይጠራሉ።
በማድሪድ ታዋቂው ሰላማንካ የተሰኘው አካባቢ የከተማዋ ሀብታሞች ይኖሩበታል የሚባል አካባቢ ሲሆን የተለያዩ ሙዚየሞች፣ ምግብ ቤቶችና ሱቆች ሲገኙበት በርካቶችም ወርቃማው ስፍራ እያሉ ይጠሩታል። በርካታ ውድ የተባሉ ብራንዶች እንደ ቨርሳቺና ሉዊ ቪቶን የመሳሰሉት በአካባቢው ሱቅ ከፍተዋል። በአካባቢው የሚገኘው በ1725 ዓመተ ምህረት የተከፈተው ሶብሪኖ ዴ ቦቲን የተሰኘው የስፔን ምግብ ቤት የዓለማችን በዕድሜ ትልቁ ምግብ ቤት ሲሆን በዚህ ምግብ ቤት ለማብሰል በ1725 የተቀጣጠለው እሳት አሁንም ድረስ የሚነድ ሲሆን ለ300 ዓመታትም ሲነድ ቆይቷል። ሌላኛው በተለያየ ፍራፍሬ ገበያ የሚታወቀው መርሴዶ ዲ ሳን ሚጌል ሲሆን ትልቅ የገበያ ስፍራ ነው። ስፍራውም በእረፍት ቀናትም ቢሆን እስከ ሌሊቱ 8 ሰዓት ድረስ ክፍት ስለሚሆን ለበርካቶች ተመራጭ ነው። ከገበያነቱም በተጨማሪ የተለያዩ የሙዚቃ ድግሶችና የምግብ ማብሰል ትምህርቶች ይካሄዱበታል። ማድሪድ በየዓመቱ በሰኔ ወር የፍላሚንጎ ፌስቲቫልም ታዘጋጃለች። ፌስቲቫሉም በ2005 ሲሆን የጀመረው የተለያዩ ዳንሰኞችን፣ ዘፋኞችንና ተጫዋቾችን ያካትታል። ክቡራት ተመልካቾቻችን ለዛሬ የስፔኗን ዋና ከተማ ማድሪድን ያስዳሰስንባቸው ፕሮግራም ይህን ይመስል ነበር። ፕሮግራሙን ከወደዳችሁት ላይክ፣ ኮሜንትና ሼር እንድታደርጉ፣ ለቻናላችን አዲስ ሆናችሁ ተመልካቾቻችን ደግሞ ቻናላችንን ሰብስክራይብ በማድረግ ተጨማሪ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። ፕሮግራሙን አዘጋጅቼ ያቀረብኩት እኔ ኤፍሬም ታጠቅ ነበርኩኝ። መልካም ቆይታ።